ሰላም ጤና ይስጥልን ውድ ኢትዮ ከረንት ኢትዮ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። በቀጣይ ዓመት ገናን በአሰብ ወደብ እናከብራለን ሲሉ አምባሳደር ዲና ሙፍቲ ተናግረዋል። በቀጣይ ገናን በአሰብ ላይም ሲሉም በትዊተር ገጻቸው ላይ አስፍረዋል። ምን ታይቷቸው ነው? ቀጣይስ የመንግስት እቅድ ነው ወይ የሚለውንም የዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። በኢራን የኢንተርኔትና የስልክ ግንኙነት ተቋረጠ። የጄኔራል ሐውልቱም ወደቀ። በኢራን በመላው ሀገሪቱ የሚገኝ የኢንተርኔትና የስልክ ኔትወርኮች በድንገት አገልግሎት ማቋረጡ የሚጠቁሙ ሪፖርቶች እየወጡ ነው። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ መሰሙት ይሆናል። እኔን ሊያስቆመኝ የሚችለው የራሴ የሞራል እሴት ብቻ ነው ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ታይምስ ጋዜጣ ጋር ባደረጉ ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሳቸው የግል ሕሊናና የሞራል እሴት እንጂ ዓለም አቀፋዊ ሕግ አለመሆኑን ገልጸዋል። በዚህም ጉዳይ የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ሩሲያ የምዕራባውያን አርፋችሁ ተቀመጡ አለች። ሩሲያ እና ዩክሬን ወደ ሰላም ስምምነት ከደረሱ በኋላ ሰላም አስከባሪ ኃይል ወደ ዩክሬን ይላካል መባሉን ሞስኮ ማስቆጣቱን ታውቋል። በዚህም ጉዳይ የዜና ጥንቅራችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። የሳህል ጥምረት አሜሪካ በቬንዙዌላ ወሰደችውን ወታደራዊ እርምጃ አወገዘች። የሳህል ቀጠና የሚባሉት እነማን ናቸው የሚለውንም የዜና ጥንቅር ያካተናል። የጃፓን የኒውክሌር ደህንነት ባለስልጣን ሚስጥራዊ መረጃ የያዘ ስልክ ቻይና ውስጥ ጣለ። በዚህም ጉዳይ የዜና ጥንቅራችን አካተናል። በዓለም ላይ በግንባር ቀደምነት የሚጠቀሱ ብርቱ ተዋጊ ሄሊኮፕተሮች የት ነው እነማን የሰሩት የሚለውንም የዜና ጥንቅራችን አካተናል። ቆይታችሁ የምትሰሙት ይሆናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያችን የዜና ትንታኔ ስናልፍ በቀጣይ ገና በአሰብ ላይ እናከብራለን ሲሉ አምባሳደር ዲና ሙፍቲ ተናገሩ። የቀጣይ ዓመት ገና በታሪካዊ ባህር በራችን አሰብ ወደብ ላይ በእርግጠኝነት እናከብራለን። የኢትዮጵያ ሕዝብ ህዳሴ አይቻልም እየተባለ አርጎታል። የኢትዮጵያ ሕዝብ አድዋን የሚያክል ጀብዱ የፈጸመ ነው። ቀጣይ ዓመት ታሪካዊ ባህራችን ላይ አሰብ ወደብ ላይ እንመለሳለን ብለዋል አምባሳደር ዲና ሙፍቲ። በኢራን የኢንተርኔት የስልክ ግንኙነት ተቋረጠ። የጄኔራል ሐውልት ወደቀ። በኢራን በመላው ሀገሪቱ የሚገኝ የኢንተርኔትና የስልክ ኔትወርኮች በድንገት አገልግሎት ማቋረጣቸው የሚጠቁሙ ሪፖርቶች ወጥተዋል። የሀገሪቱ የዲጂታል ግንኙነት የሚከታተሉ የተለያዩ የዓለም አቀፍ ተቋማት እንደገለጹት በርካታ ሀገር ከተሞች የመረጃ ልውውጥ ሙሉ በሙሉ ተቋርጦ ይገኛል ብለዋል። ይህ ግንኙነት መቋረጡ የተከሰተው በሀገሪቱ ካለው ወታደራዊ ፖለቲካ ውጥረት ጋር ተያይዞ ይሁን እንጂ በቴክኒክ ብልሽት ምክንያት ስለመሆኑ እስካሁን በኢራን መንግስት በኩል የተሰጠ ይፋዊ ማብራሪያ የለም። ይሁን እንጂ የኢንተርኔት አገልግሎት መቋረጡን ዜጎች መረጃ እንዳያገኙና ወደ ውጭ ሀገር መረጃዎች እንዳይላኩ ከፍተኛ እንቅፋት መፈጠሩ ተነግረዋል። በተለይ በማህበራዊ ሚዲያ መተግበሪያዎችና የስልክ ጥሪዎች ባለመስራታቸው በሀገሪቱ ውስጥ ምን እየተከናወነ እንዳለ ለማወቅ አስቸጋሪ እየሆነ መምጣቱን የዜና ምንጮች እየዘገቡ ነው። በዚሁም በተያያዘ መረጃ በኢራን የቀጠለው መጠነ ሰፊ ተቃውሞ ተከትሎ በፋርስ ግዛት የሚገኘው የጀነራል ቃሲም ሱሌማን ሐውልት በሰልፈኞች መፍረሱ ተነግረዋል። በኢራን በተለያዩ ከተሞች የተቀሰቀሰው ተቃውሞ እጅግ እየበረታ የመጣ ሲሆን ረቡዕ ሰልፈኞች የሱሌማን ሐውልት ሲያፈርሱ የሚያሳይ ቪዲዮ በማህበራዊ ሚዲያ ተሰራጭቷል። ሱሌማን የኢራን አብዮታዊ ዘበኛ ወይም IRGC ቅዱስ ኃይል መሆኑ የነበረ መሪ ነው። ሱሌማን እንደ አውሮፓ አቆጣጠር በ2020 በአሜሪካ አየር ጥቃት መገደሉ የሚታወስ ያኔ በኢራን በወሰደች የበቀል እርምጃ በስህተት የሲቪል አውሮፕላኖች መምታት መጣሏ ይታወሳል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እኔን ሊያስቆመኝ የሚችለው የራሴ ሞራል እሴት ብቻ ነው አሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኒውዮርክ ታይምስ ጋዜጣ ባደረጉ ቃለ ምልልስ በዓለም አቀፍ ደረጃ ያላቸውን ስልጣን የሚገታው የራሴ የግል ሕሊናና የሞራል እሴት እንጂ ዓለም አቀፍ ሕግ አለመሆኑን ገልጸዋል። ስለ ስልጣን ገደብ በዓለም አቀፍ ደረጃ ያለውትን ስልጣን የሚገታ ነገር አለ ወይ ተብለው ሲጠየቁ አዎ አንድ ነገር አለ አሉ። እሱም የራሴ ሞራልና የራሴ አስተሳሰብ እንጂ እኔ ሊያስቆመኝ የሚችለው ብቸኛ ኃይል ይሄ ነው ብለዋል። ስለ ዓለም አቀፍ ሕግም ትራምፕ ሲቀጥሉም ዓለም አቀፍ ሕግ አያስፈልገኝም፣ ሰዎች መጉዳትም አልፈልግም ሲሉ ተደምጠዋል። ሕግን ስለማስከበር አስተዳደራቸው ዓለም አቀፍ ሕግን የማክበር ግዴታ አለበት ለተባለው ጥያቄ አለብኝ ካሉ በኋላ ነገር ግን ይህ የሚወስነው ዓለም አቀፋዊ ሕግ እንዴት ተተረጉማል የሚለው ማብራሪያ ሰጥተዋል። ይህ የትራምፕ ንግግር የወጣው በቅርቡ አሜሪካ ቬንዙዌላ ላይ ከወሰደው ወታደራዊ እርምጃ ጋር ግሪንላንድ ዩናይትድ ስቴትስ ይዞታ ለማድረግ ከምታሳየው ፍላጎት ጋር ተያይዞ ነው። ንግግሩ አሜሪካ ዓለም አቀፍ ሕግ ተቋማትና ስምምነቶች ይልቅ የራሷ ብሔራዊ ጥቅምና ጥንካሬ እንደምታሳድግም ማሳያ ተደርጎ ተወስዷል። ሩሲያ ምዕራባውያን አርፋችሁ ተቀመጡ ሲሉ ከፍተኛ የሆነ ማስጠንቀቂያ ሰጥተዋል። ሩሲያና ዩክሬን ወደ ሰላም ስምምነት ከደረሱ በኋላ ሰላም አስከባሪ ኃይል ወደ ዩክሬን ይላካል መባሉን
ሞስኮን ማስቆጣቱ ታውቋል። እንግሊዝ፣ ፈረንሳይ መራሹ የፈቃደኞች ጥምረት በፓሪስ በዩክሬን ጉዳይ ከተወያዩ በኋላ ወደ ዩክሬን ወታደር እንደሚልኩ መስማማታቸው ይታወሳል። የሩሲያ ባለስልጣን ግን የፈቃደኛ ጥምረት ውሳኔ የሰላም ጥረቱን የሚያከሽፍ ነው ሲሉም ነቅፈዋል። የትኛውም ኃይል የውጭ ኃይል ወደ ዩክሬን የሚገባ ከሆነ ቀዳሚ ኢላማ እናደርገዋለን ሲሉ የክሬምሊን ባለስልጣን ከወዷ እያስጠነቀቁ ነው። የሞስኮም ዛቻም የተሰማው እንግሊዝ፣ ፈረንሳይ ዓለም አቀፍ የሰላም አስከባሪ ኃይል ወደ ኬብ መላካቸው እንደማይቀር ከገለጹ በኋላ ነው። ምዕራባውያን ከዚህ ድርጊታቸው የማይቆጠቡ ከሆነ ከባድ ኪሳራ ይደርስባቸዋል ስትል ሩሲያ መግለጫ ሰጥታለች። በሌላ በኩል የሩሲያ ድሮኖች እና ዲኒፖር ግዛት ጥቃት ፈጽመው 800 ሺህ እስከ 1 ሚሊዮን ህዝብ ከመብራት ውጭ መሆኑን የኬብ ባለስልጣን ተናግረዋል። ከዚህ ጥቃት በተያያዘ ዜሌንስኪም የሩሲያን ጥቃት ሊቀጥል እንደሚችል ስጋታቸውን ገልጸዋል። በዓለም ላይ በግንባር ቀደምነት የሚጠቀሱ ብርቱ ተዋጊ ሄሊኮፕተሮች በዘመናዊ የጦር ስልት ውስጥ አየር የበላይነት ለመቀዳጀት ወሳኝ ሚና የሚጫወትበት ተዋጊ ሄሊኮፕተሮች ዝርዝር ይፋ የተደረገ ሲሆን ቻይና፣ አሜሪካ፣ ሩሲያና ደቡብ አፍሪካ ምርቶች በግንባር ቀደምነት ተቀምጠዋል። ከዚህ መካከል የቻይናው ቼንግ ዜድ ቴን የሚባለው የራዳር እይታ የመቀነስ ባህሪ ያለው ዘመናዊ ሚሳኤሎች የታጠቀ በመሆኑ ቻይና ሰራዊት ውስጥ ከፍተኛ ሁኔታ ጥቅም ላይ ውሏል። የአሜሪካ ኩራት የሆነው ኤች64 አችቤን የሚባለው በበኩሉ በዓለም እጅግ የተራቀቁ የኢላማ መቆጣጠሪያና የምሽት እይታ ቴክኖሎጂ መጠቀምም ቀዳሚነቱን ይዟል። በሌላ በኩል የሩሲያ ካምፕ የሚባለው KA-52 አሊጌት የሚባለው በአየር ላይ ባለው ልዩ መንቀሳቀስ ቅልጥፍና ከፍተኛ የተኩስ አቁም የሚታወቅ ሲሆን በአፍሪካ አህጉር ኩራት የሆነው የደቡብ አፍሪካ ዴልኒሽ ሮኔስ የተባለው ደግሞ አስቸጋሪ በሆነ ሞቃታማ አየር ንብረት ለረጅም ጊዜ መቆየትና ጥቃት የመፈጸም ልዩ ብቃት አለው። እነዚህ የጦር መሳሪያዎችና በዋናነት ለቅርብ አየር ድጋፍና የታጠቀ የታንክና ክፍለ ጦሮች ለማውደም ጠላትና ታርፍጦ ለማጥቃት የሚያገለግሉ ሲሆኑ በዘመናዊ ጦርነት ውስጥ የማይተኩ የኃይል ሚዛን ማስጠበቂያዎች ተደርጎ ይወሰዳሉ ተብሏል። የጃፓን የኒውክሌር ደህንነት ባለስልጣናት ሚስጥራዊ መረጃ የያዘ ስልክ ቻይና ውስጥ ጣለ። የጃፓን የኒውክሌር ደህንነት ተቆጣጣሪ መስሪያ ቤት ባልደረባ የሆኑት አንድ ከፍተኛ ባለስልጣን እጅግ ሚስጥራዊ የሆነ መረጃ የያዘ የመንግስት ስልክ በቻይና ጉብኝነት እያሉ መጣላቸው ተነግረዋል። እንደ ቢቢሲና እንደ ጃፓን መገናኛ ብዙሃን ዘገባ ከሆነ ግለሰቡ ስልኩን የጣለው በፈረንጆቹ ህዳር ወር በመጀመሪያ ላይ ለግል ጉዳይ ወደ ሻንጋይ ቻይና ተጉዞ በነበረበት ወቅት ነው። ባለስልጣን ስልኩ እንደጠፋቸው ያወቁ ከ3 ቀን በኋላ ነው። ስልኩ የጠፋው በሻንጋይ አውሮፕላን ማረፊያ የፍተሻ ጣቢያ ላይ ሳይሆን እንዳልቀረ ይታመናል። ይህ ስልክ የሚከታተሉ ሚስጥራዊ የጃፓን የኒውክሌር ደህንነት ስራዎች የተሰማሩ ሰራተኞች ሚስጥራዊ መገናኛ አድራሻ እንደያዘም ይታመናል። የሳህል ሀገር ጥምረት አሜሪካ ቬንዙዌላ የወሰደችው እርምጃ አወገዙ። የሳህል ሀገራት ጥምረት በቅርቡ አሜሪካ ቬንዙዌላ የወሰደችው ወታደራዊ እርምጃ ህገወጥና ጠባጫሪ ዓለም አቀፍ ህግ መጣስ ነው ሲሉ ገልጸውታል። ጥምረቱ የቬንዙዌላ ፕሬዝዳንት ኒኮላስ ማዱሮና ባልተቤታቸው ታፍኖ መወሰድ ተቀባይነት የሌለው በውጭ ሀገር ሉዓላዊነት የሚደረግ ጣልቃ ገብነት ነው ሲሉ አውግዘዋል። ጥምረቱ ባጣው ጠንካራ መግለጫ የተባበሩ መንግስታት ድርጅት የጸጥታው ምክር ቤት እርምጃ እንዲወስድ አሳስቦ እንዲህ ያሉ አንድ ወገን ወታደራዊ ጣልቃ ገብነቶች ዓለም አቀፋዊ መረጋጋትና የተባበሩ መንግስታት ድርጅት ቻርተር መርሆችን ይጎዳልን ሲሉም አክለዋል። ጥምረቱ ለሉዓላዊነት ለግዛት አንድነት ጣልቃ ለመግባትን ያለው ቁርጠኝነት ለማረጋገጥ የትኛውም ሀገር በሌላ ላይ ፍላጎት በኃይል መጫን እንደሌለበትም አሳስበዋል።